ግን በአሁኑ ሰዓት እኛን መጉዳት የሚፈልጉ ፖሊሶች ስላሉ ነገሩን ቶሎ መጨረስ አለብን። ይሄንን ኬዝ ማዘጋት አለብን። ያከሰረን ገንዘብ መመለስ አለበት። ምን ለማድረግ እየሞከሩ ነው? አልተውህም። ካሌብን ደግሞ አውቀዋለሁ። ሁለቱም እየተዘጋጁባችሁ ነው። አልተዋችሁም። ከዚህ በኋላ ጫፌ መንካታችሁ። ምክንያቱም ቀኝ እጄ የሆነ ወንድም ያለ ሞገስም አለ። ከቻልሽ አንቺ ራስሽን አድኝ። ሁሉ ያስፈራራኛል። ቤቱን ሽጩ ከሳሹ እያለ እዚያ ያደረሰኝ እሱ ነው። እሱ እኔን አይመለከተኝም። ዝና በጣም ብዙ ግፍ ነው የሚሰራው። ሴቶችን የሆነ ክፍል ውስጥ እያገተ ያሰቃያል። ቆይ ለምን ታዲያ አንቺ ለምን አላሰረሽም? አሁን በላሽ አይደል እንዴ? አይበቃሽም? ይኸውልሽ እነ መድብል ሳይመጡ ከዚህ ቤት ውጪልኝ። አልወጣም። ቆይ ምን ለማድረግ እየሞከርሽ ነው? ይኸውልሽ እንዳታሳስሽኝ፣ ቤቴን ለቀሽ ውጪ። የትም የምወድቅበት ስለሌለ ነው። አልሄድም። ከፈለክ ደግሞ እንደዚህ ውግዳለኝ። አረ እንደዛ ይባላል? ቆይ በሰው ቤት ድርቅ ይባላል እንዴ? አንቺም ባለቤቶች? እኔ ባለቤት ነኝ አላልኩሽም? አንቺ ሴት ተነሽና ውጪልኝ። ለምን ችግር ትፈጥራለሽ? አልወጣም። እሺ የት ልውደቅ? የት ልሂድ? የት ብትገቢ እኔ ምን አገባኝ? ለምን ጉድጓድ አትገቢ? በር ላይ ቁጭ በይ ብለሽ አታንሽ ሶፋ ላይ ቁጭ አልሽ። ለሱ ሳይንስ ደግሞ ገብተሽ ደግሞ አልጋ ላይ ቁጭ አልሽ። ምን ጠብሽ እኮ ነው ነገር ምን የፈለከውን ነገር በለኝ። እዚህ ቤት ሬሴ ነው የሚወጣው። ታዲያ ምን ችግር አለው? ከዚህ ቤት ዛሬ ሬሳሽ ይወጣላ። እሺ ጋሼ እባክህን ተረጋጋ። በቃ ለፖሊሶች እንደውል። እባክህን ተረጋጋ። መድብል እየመጣ ነው። እባክህን ጋሼ እባክህ። ዞር በይ ቅድስት፣ እባክህን ዞር ውጪ። ችግር ውስጥ ልትከተው እኮ ነው። እነዚህ ሴትዮ እኮ መራራት እኮ አልነበረብንም። እኛ ምግብ ስንሰጣት ጭራሽ መኝታ ቤት ገባች እኮ። ፖሊስ ጥሩልኝና እንደውም እነሱ ይሰዱኝ። እኔ ቸግረኛል። ከቻለ እንደውም መንግስት ይራከበኝ። ማንሽ አንቺ? ማን ስለሆንሽ ነው አንቺን መንግስት የሚረከብሽ? ንገሪኝ፣ ማን ስለሆንሽ ነው መንግስት የሚረከብሽ? ስጋውን ከነፍሷ ለጌታ አውጥቶ ነግራት ነበር። ህይወትን ሲል ያደረገችብህ ሴት ቤት ገብታ አልወጣም ስትል ምን ሆነሃል አንተ? እኔ መድብል መድብል ማህሌት አሁን ላይ ከረፈደ በኋላ ነገሮች ከተበላሹ በኋላ ነገሩን በጉልበት ለማድረግ ያሰበች ይመስላል ማለት ነው። መጀመሪያ ላይ አዝማሚያዋ የመጣችበት ብሩክን በትህትና ይቅርታ ጠይቀው ብሩክም እሷ አስባ እንደመጣችው እዛ ጋር ይቅርታዋን ተቀብሏት ነይ በቃ አንቺ ሚስቴ ነሽ ባለቤቴ ነሽ ብሎ ምንም ነገር ሳይመስለው ደስተኛ ሆኖ ወደ ቤት እንዲያስገባት ፈልጋ ነበር። ግን ደግሞ ነገሮች እንደጠበቀችው አልሆነም ማለት ነው። ብሩክ እንደውም ወደ ራሱ ቤት ራሱ ሊያስገባት አልፈለገም። ግን እዛ ጋር ርቦኛል ምግብ ከበላው ቆይቻለሁ ስትለው ነው ምናልባት ፈጣሪ በዚህ ነገር ሊፈትነኝ ይችላል በሚለው እሷ ምግብ እንድትበላ ያደረገው እዛ በር ላይ ተቀምጣ ማለት ነው። እሷ ደግሞ የምትፈልገው እቤት መግባት ስለሆነ እሱ ወደ ጓዳ ሲገባ እሷ ሮጣ እቤት ገብታለች ማለት ነው። አሁን ደግሞ ይባስ ብሎ መኝታ ክፍሉ ገብታ አልጋ ላይ ወጣ በፊት በሰላም አብሮ በፍቅር በነበሩበት ሰዓት ትተኛበት የነበረው አልጋ ላይ ወጣ ከቤት አልወጣም እያለች ነው ማለት ነው። ይሄ ደግሞ የሚያሳየው ምን ያህል እንደተቆጨች ነው ባደረገችው ነገር ምን ያህል እንደ ጸጸታት ነው የሚያሳየው ማለት ነው። ያኔ ላይ ነገሮች መስሏት ነበር በሰላም የምትኖረው ከብሩክ ጋር መልካም ትዳር የነበራትን በራሷ እጅ አበላሽታ አሁን ደግሞ ማንም ሰው አላስጠጋ ሲላት ነው። ኤፍራታም ከቤቷ አባራታለች። ዝናም ሊያስጠጋት አልፈለገም። በእርግጥ ዝና እዚህ ጋር ብሩክ መታ ይቅርታ እንድትጠይቀውና ወደ ቤቱ እንድትመለስ የፈለገው እሱ እዛ ቤት ሆና የራሱን ስራ ሊያሰራት ነው። እሷ ቤት ውስጥ ትቀመጣለች። ከዛን እሱ የሚያዛትን ነገር እንድትሰራ ነው። ማህሌት ደግሞ እዚህ ጋር የምትፈልገው የእውነቷን ነው የምሯን ብሩክን ይቅርታ ጠይቃ ከዚህ በፊት እንደነበሩት እንደ ባልና ሚስት በሰላም ይኖሩ እንደነበረ ነገሮች እንደዛው አልጋ ባልጋ ሆኖ እንደዛ መኖር ነው የምፈልገው ማለት ነው። ለዛ ነገር ደግሞ አሁን ላይ በጣም ረፍዷል። እሷም ብዙ ነገር አድርጋለች። ብሩክን አስቀይማለች። ልጁ እንድትሞት ራሱ በብዙ ነገር ፈርዳባት ነበርና የፈለገ ነገር ቢሆን እዚህ ጋር ብሩክ ይቅርታ አያደርግላትም። እሷ ግን እንዴት አስባ እንደሆነ ባይታወቅም ብቻዋን ነበር። ብሩክ በሰላም ነይ በቃ ማህሌት እንኳን በሰላም መጣሽልኝ ነይ ወደ ቤቴ ግቢ ሚስቴ ባለቤቴ ብሎ እንዲያስገባት ፈልጋ ይሁን ባይታወቅም ግን ቀለል አድርጋ ነበር ያየችው። ከዛም በኋላ ነገሮች አላምር ሲሏት ነው ብሩክ አላስገባሽም አሁን ከዚህ ቤት ውጪ መድብል ከመጣ ነገሮች ይበላሻሉ ብሎ ቀደም ብሎ ራሱ አስጠንቅቋት ነበር። እሷ ደግሞ የመድብልንም ቁጣ ለመጋፈጥ የተዘጋጀች ይመስላል። እዛ ጋር ራሱ ፖሊሶች ይመጣሉ። ፖሊሶች አንጠልጥሎ ከዚህ ቤት ያስወጡሻል ሲሏት ራሱ ምንም ሳይመስላት ነው እንደውም ደውሉና ጥሩ እኔ ተቸግር ያለው ችግረኛ ነኝ መንግስት እንዲረከበኝ እፈልጋለሁ ብላ እንደ ታዳጊ ህፃን ወላጅ አልባ የሆኑ ህፃናትን መንግስት ወስዶ
የሚያሳድጋቸው ራሷን እንደዛ አስባ ይመስላል መንግስት ይረከበኝ ስትል ነበር ማለት ነው። ግን ደግሞ በስተመጨረሻ ላይ መድብል ወደ ውስጥ ገብቶላታል። ብሩክ ራሱ ሲለው የነበረው እንዴት ዝም ትላታለህ? አልጋህ ላይ ወታ ስትተኛ ስጋዋን ከነብሷ ለይተ ለምን ከቤቱ አንጠልጥለ አታስወጣትም እያለው ነበርና ምናልባት አሁን ወደ ውስጥ ገብቶ መድብል አንጠልጥሎ ሊያስወጣትም ይችላል ወይ ደግሞ ሊደበድባትም ይችላል። ያው ከዚህ በፊት ንዴት ነበረበት፣ ብዙ ነገር አድርጋለች። የነሱ ሚስጥር ለዝና አሳልፋ ሰጥታ ዝና እነሱ ላይ እንዲጫወት ስላደረገች ለዛ አሁን መድብል እልህና ንዴት ስላለበት ማህሌት ደግሞ ወደ ቤት መጣ አልወጣም ብላለች የሚለውን ነገር ሲሰማ ምናልባትም ምን ሊያደርጋት እንደሚችል አይታወቅም ማለት ነው። ሌላው ነገር ደግሞ ዝና ዛሬ ለኤፍራታ ደውሎ አንድ ያዘዛት ነገር አለ። ከዚህ በፊት የተናደደባትን እሷ ላይ የተበሳጨውን ነገር ትቶ አሁን ላይ ስራን ያዘዛት። ያ ስራ ደግሞ ማህሌትን ወደ ቤቷ እንዳታስገባ ነው። ያ ማለት ዝና ራሱ ብሩክ እዛ ጋር ለማህሌት ይቅርታ አድርጎላት ወደ ቤት እንደማያስገባት እርግጠኛ ነው። ብሩክ ከቤቱ ካባረራት እዚሁ ተመልሳ ኤፍራታ ጋር ታርፋለች ብሎ ስላሰበ ነው ለኤፍራታ ቀደም ብሎ ደውሎ ማህሌት ወደ አንቺ ከመጣች ቤት እንዳታስገቢያት ከቤትሽ አባሪያት ብሎ ኤፍራታ ቀደም ብላ ያደረገችውን ነገር አሁን እየነገራት ያለው ማለት ነው። ኤፍራታ ደግሞ መጀመሪያ ላይ ዝና ጋር ያለች መስሏታል ማህሌት። እሷ ከቤት ስታባረራት ዝና ጋር ነው የምትሄደው፣ እዛ እሱ ጋር ትረፍ ብላ ነበር። አሁን ደግሞ ግር ብሏታል ዝና ደውሎ አንቺ ጋር አታስገቢያት አባሪያት አንቺም ከቤትሽ ሲላት ማለት ነው። ያ ማለት እሱም ብሩክ እንደማይቀበላት እዛ ቤት እንደማያስገባት ያውቃል። ማህሌት ምን ያህል ብሩክን እንደበደለችውና ምን ያህል ብሩክ በሷ እንደተናደደና በሷ እንደተቀየመ ያውቃል። ለዛም ነው ቀደም ብሎ የደወለው ማለት ነው። ማህሌት ደግሞ ከዚህ በኋላ ምናልባት አይታወቅም የሷ ቀጣይ እጣ ፋንታ እስር ቤት ሊሆን ይችላል ማለት ነው። የፈለገ ነገር ቢሆን እዚህ የሰው ቤት ገብታ ምንም እንኳን ብሩክ እዛ ጋር የቀድሞ በኋላ ቢሆን ራሱ አሁን ላይ ደግሞ አይፈልጋትም፣ ከሷ ጋር መሆን አይፈልግም። እሷ ደግሞ እዚህ ጋር የማይፈልጋት ሰው ቤት መታ ህጉም በግድ ኑሪ አንቺ ከፈለግሽ በቃ እዚህ ኑሪ፣ እነሱ ምንም ማድረግ አይችሉም፣ ምንም አያደርጉሽም፣ እኛ እንጠብቅሻለን። እሷ ነገሮችን ቀለል አድርጋ እንዳየችው ቀለል አድርጎ አያዩላትም ማለት ነው። አንድ ሰው ካልፈለገች ቀጥ ብለሽ ከዚህ ቤት ውጪ፣ እናም ደግሞ ተቸግር ያለው ችግረኛ ነኝ ብለሽ የምታስቢ ከሆነ መንግስት ይረከበኝ ሳይሆን አንቺ ትልቅ ሰው ነሽ እና ሰርተሽ ራስሽን ቻይ ሰርተሽ ብይ ብሎ ያንን ነገር መንገራቸው አይቀርም ማለት ነው። መቼም ከዛ ሁሉ ነገር አልፋ ከዚህ ቤት ፖሊሶች ራሱ መጥቶ ቢያስወጣት ወይ ደግሞ አሁን መድብል ተናዶ ወደ መኝታ ክፍል እየሮጠ ነውና አንጠልጥሎ ጎትቶ ራሱ ከቤት አውጥቶ በር ከቆለፈባት ምናልባትም ከዛ በኋላ ደጋግሜ እመጣለሁ የምትል ከሆነ ይሄን ነገር ለህግ አመልክቶ እሷ እንድትተዋቸው እነሱ የደረሱበት ቦታ ላትደርስ ምናልባትም ሊያስጠነቅቋት ይችላሉ ማለት ነው። ሌላው ነገር ደግሞ ዛሬ ዝና ትህትና የምትባለው እሱ አረብ ሀገር እንልክሻለን ብሎ ቤት ውስጥ አግቶ ያስቀመጣት ልጅ ዛሬ ዝና ሌላ ጥቃት ሊያደርስባት ሲል ተገቢውን ቅጣት ለሱ ይሆናል ያለችውን ቅጣት ለሱ ሰጥታለች ማለት ነው። ግን ደግሞ እሱ መጀመሪያ በጣም ተናዶ ቢሆንም እዚህ መሃል ደግሞ ካሌብ ደውሎለት ልጅቷን ይዛትና እኔ ፈልጋታለሁ በጣም ደስ የምትል ልጅ ነች ብሎ ዝናን አዞታል ማለት ነው። ዝናም ከዚህ በፊት እቺ ትህትና የምትባለው ልጅ ወደ ቤቱ አምጥቶ አንድ ክፍል ውስጥ እሷን አስሮ ያስቀመጣት ካሌብ እሷን የሚያይበት አይን አይቶ ነው። ካሌብ እቺ ልጅ ወዷታል ተመኝቷታል የሚለውን ነገር ሲያይ እኔ ካሌብን መቅደም አለብኝ ያለ ይመስላል። እሷን ወደ ቤት ይዞ መጥቶ ለብዙ ቀናት አስቀምጧት ዛሬ ደግሞ ሌላ ጥቃት ሊያደርስባት ሲል እሷ ራሷን ተከላክላለች በተገቢው መንገድ ማለት ነው። ግን ደግሞ አሁን ላይ ካሌብ ደውሎ ይዛሃትና ሲለው ዝና በስተመጨረሻ ላይ ተናዶ እንደዚሁማ ይዤሽ አልሄድም፣ እንደዛ መተሽኝ እንደዛ ጎርተሽኝ እገርፍሻለሁ ብሎ ቀበቶውን አውጥቶ ሊገርፋት ነው ማለት ነው። ምናልባትም እየገረፋት አሁንም እሷን እየመታት ቃል ላይ ያደረገችውን ጥቃት ደግማ በዛ መንገድም ልታጠቃው ትችላለች ማለት ነው። ዝና አሁን ላይ ማድረግ ያለበት ይሄ መንገድ ቢቀርበትና ልጅቷን በሰላም ቢለቃት ይሻላል ማለት ነው። እሱ እንደው መጀመሪያ ያሰበው ከዚህ በፊት ሉላ ላይ ያደረገውን ነገር ለ10 ዓመት ሙሉ እሷ ሳትፈልግ አስገድዶ ወደ ውጭ ራሱ እንዳትወጣ አድርጎ እንደሚስቱ ሲያኖራት የነበረው ሉላ እችኛዋ ትህትና የምትባለው ልጅም እንደዛ ለማድረግ አስቦ ነበር። ግን ደግሞ ልጅቷ የዋዛ አይደለችምና ዝና እንዳሰባት ልትሆንለት አልቻለችም ማለት ነው። ሌላው ነገር ደግሞ ስለ ሉላ ማንሳታችን ካልቀረ ሉላ አሁን ላይ ሌላ ተንኮል አስባ ይሁን ወይ ደግሞ በጠበቃው ሐሳብ ተስማምታም ይሁን ባይታወቅም ግን ደግሞ ለጠበቃው ደውላ ያለችው እሱ ባቀረበው ሐሳብ እንደተስማማች ነው እየነገረችው ያለችው ማለት ነው። ይሄ ነገር ደግሞ እሷንና ሞገስን እንደሚለያቸው ግልጽ ነው ማለት ነው። ቀደም ብላ ግን ሞገስን አንድ ጥያቄ ጠይቃ ነበር። ከኔና ከንብረቱ አንዱ ምረጥ ብትባል ማንን ነው የምትመርጠው ስትለው ሞገስ እዛ ጋር ንብረቱ ጥንቅር ብሎ ማቅረት ይችላል፣ እኔ አንቺን ከምንም ነገር ጋር አላወዳድርሽም፣ ንብረቱ ከፈለገ ይጥፋ፣ እኔ አንቺን ነው የምፈልገው
የምትፈልጉ ብሎ እዛ ጋር እሷ ያሰበችውን ሐሳብ እሷ በእርግጥ ያሰበችው እዛ ጋር ምናልባት ሞገስ ይሄንን ነገር አድርጌ ጠበቃው የሚፈልገውን ነገር አድርጌለት ንብረቱን ባስመልስለት ይቀየመኛል፣ ይናደድብኛል ወይስ ይሄንን ነገር ለሱ ብዬ እንዳደረኩ ይረዳኛል የሚለውን ነገር አስባ ነው። ግን ደግሞ ሞገስ ነገሮች እንደዛ ከሚሆኑ እሷን እንደሚፈልጋት እሷን ከንብረቱ በላይ እንደሚፈልጋት ነግሯታል ማለት ነው። ግን ደግሞ ሞገስ እንደዚህ ብሏት ራሱ እሷ በስተመጨረሻ ላይ ለጠበቃው ደውላ በሱ ሐሳብ እንደተስማማችና ጠበቃው የሚፈልገውን ነገር ልታደርግለት እንደሆነ ነግረዋለች ማለት ነው። ጠበቃው ደግሞ ከዚህ በፊት የሷ ቤት መጥቶ የደረሰበትን ድንጋጤ ስለሚያውቅ አሁን ደግሞ የሚፈልገው ጥሩ ጥበቃ ያለው ሆቴል አለ፣ እዛ እንሄዳለን፣ አዳር ራሱ እኔ ጋር ብትሆኚ ደስ ይለኛል ብሏል ማለት ነው። ያ ማለት ይሄ ሰውዬ ሉላ እዚህ ጋር እሱ የሚፈልገውን ነገር ብታደርግለት ራሱ ሌላ ጊዜም ይሄንን ነገር ደግሞ መጠየቁ አይቀርም ማለት ነው። ምናልባት አሁን ላይ እሷን ወጥመድ ውስጥ ለማስገባት ራሱ ቪዲዮ የሚቀርጹ ካሜራዎችን እዛ ክፍል ውስጥ አዘጋጅቶ ሊጠብቃት ይችላል ማለት ነው። እሷ እዚህ ጋር እሱ የሚፈልገውን ነገር ካደረገችለት በኋላ ይሄንን ቪዲዮ ደግሞ ለባለቤትሽ ያሳያለሁ እናም ደግሞ ወይ ሶሻል ሚዲያ ላይ ለቃለሁ ወይ ደግሞ አንቺ ለምታውቂያቸው ሰዎች እልካለሁ ብሎ ያንን ነገር ድጋሜ እንድታደርግለት እሷን ሊጠይቃት ይችላል ማለት ነው። ይሄ ሊሆን ይችላል ብለን የገመት ነው። ዛሬ የጠየቃት አዳር እኔ ጋር ብትሆኚ ደስ ይለኝ ነበር እናም ደግሞ ፍቅር እያስያዝሽኝ ነው ብሎ እሷን እንደወደዳትና ወደ ፍቅር ሊቀጥል እንደሚፈልግ እየነገራት ነው ማለት ነው።